ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢራን ልታዘጋው ትችላለች ተብሎ የተሰጋው ለኢትዮጵያ ቅርብ የሆነ ወሳኙ መተላለፊያ ኢራን ወሳኙን የቀይ ባህር የመርከብ መስመር እንደምታዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ ዓይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብ-ኤል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች ማስፋት እንደምትችል ተናግራለች። የባብ-ኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸው ታስኒም የዜና ወኪል ዘግቧል። አሜሪካ ዋና የነዳጅ ተርሚናል የሆነውን የሐረግ ደሴትን ካጠቃች ኢራን የባህር ወሽመጡን እንደምትዘጋ አስፈራርታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የኢራንን ነዳጅ መውሰድ እንደማይፈልጉና ደሴቱን ለመያዝ እያሰቡ እንደሆነም ተናግረዋል። የባብ-ኤል መንደብ ወሽመጥ በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ስዊዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። 1115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው። በአውሮፓውያኑ በ1869 የስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ ውስጥም የማይተካ አገናኝ መተላለፊያ አድርጎታል። ይህም በአውሮፓና በእስያ መካከል አጭሩ የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥም 1/4ኛውን ያህል ያስተናግዳል። የዓለም 20% ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባብ-ኤል መንደብ ወሽመጥ ከተዘጋ ተጨማሪ 12% የዓለምን ነዳጅ አቅርቦት ይናጋል። እንደ አሜሪካ የኢነርጂ መረጃ አስተዳዳሪ ገለጻ ከመካከለኛው ምስራቅና ከእስያ ሀገራት ወደ ምዕራብ የሚጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋል። በተጨማሪም 8% የሚሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚሁ መስመር ላይ ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርገዋል። የሆርሙዝ ወሽመጥ መዘጋቱን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳውዲ አረቢያ የካንቡ ወደብ ነዳጅ ለማጓጓዝ ባብ-ኤል መንደብን መጠቀም ጀምራለች። ራይድ በየቀኑ ከምስራቃዊ ነዳጅ ማወጫዎች በቧንቧ በሚሊዮን የሚቆጠሩ በርሜሎችን ታስተላልፋለች። ከድፍድፍ ነዳጅ እና ከጋዝ በተጨማሪ የባብ-ኤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለው ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚህ መስመር በኩልም ያልፋሉ። መስመሩ ከተዘጋ በ2021 የፓናማ የጭነት መርከብ ኤቨር-ጊቨን የስዊዝ ቦይን በመዝጋት የፈጠረችውን አይነት ተጽዕኖ በዓለም የነዳጅ እና የምርቶች እንቅስቃሴ ላይ ከፍተኛ ጫና ይፈጥራል። በወቅቱም በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከባድ ማነቆዎች ተፈጥሮ ነበር። ይህም የነዳጅ አቅርቦትና የተለያዩ ዕቃዎችን ጉዞ ከማዘግየቱም በተጨማሪ ከፍተኛ የዋጋ ጭማሪ አስከትሏል። በባብ-ኤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴህራን በመደገፍ የባብ-ኤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤላውያን ከየመን የተሰነዘረበትን 2 ሚሳይሎችን እንደተኮሰች ተናግራለች። ቡድኑ የየመን የቀይ ባህር ዳርቻዎችን የሚቆጣጠር ሲሆን
በጋዛ ጦርነት ወቅት የባብ አል-መንደብ መንደቦች መጠን ኢላማ አድርጎ ነበር። ሁቲዎች ከ100 በላይ ንግድ መርከቦች በሚሳኤልና በድሮን አጥቅተው 2 መርከቦችን ያስመጡ ሲሆን 4 መርከበኞችንም ገድለዋል። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረ በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን ለመጥለፍም ሄሊኮፕተር ተጠቅሟል። ሁቲዎች ከእስራኤል ጋር ግንኙነት ያላቸው መርከቦችን ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶች ያለ ልዩነት እንደሚያደርጉ በሰፊው ተገልጾ ይህም በርካታ የዓለማችን ታላላቅ የመርከብና የነዳጅ ኩባንያዎች አካባቢውን መጠቀም እንዲያቆሙ አስገድዷቸዋል። ሁቲዎች እጅ እንዲሰጡ አሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓን በወቅቱ ገልጸው ነበር። ተንታኞቹ ጥቃቱን በድጋሚ ሊጀምሩ እንደሚችሉም ስጋት አላቸው። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነው ስትል የቢቢሲዋ ዘጋቢ ሊሱ ዱሲ ገልጻለች። አክላም ሰሜን ምዕራብ የየመን የሚቆጣጠሩት ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘውን የባብ አል-መንደብ ወሽመጥን የማስተጓጎል ትልቅ መሳሪያቸውን እስካሁን አልተጠቀሙም ስትል አክላለች። የአሜሪካ የትራንስፖርት መምሪያ የባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳ የሁቲ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም፣ በአካባቢው የሚተላለፉ የንግድ መርከቦችን ጨምሮ የአሜሪካ ንብረቶች አሁንም አደጋ ላይ መሆናቸውን ይቀጥላል ብሏል። ባብ አል-መንደብ በአረብኛ የእንባ በር ወይም የሐዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብና ሊተነበይ ከማይችል ንፋስ እስከ የባህር ላይ ወንበዴዎች እንዲሁም ግጭት የመሳሰሉ አደጋዎች ተመልክተው ስሙ አካባቢውን ይገልጸዋል። ከ2008 እስከ 2012 ባለው ጊዜ ውስጥ የባብ አል-መንደብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴ ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሌ ቡድኖች ሲሆን የመርከብ ሰራተኞች አፍነው ገንዘብ ይጠይቃሉ። ክስተቶችም ከዓለም አቀፍ ማህበረሰብ እና የመርከብ ኩባንያዎች በአካባቢው ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር በር መስመር መዘጋቱ በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅ እና የጋዝ አቅርቦት የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል። በባሕረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንትን ድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከነበረው $70 ወደ $115 በላይ እንዲደርስ አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድም ተጽዕኖ እየደረሰ ነው። በሌላ የባህር መስመር ላይም አዲስ መስተጓጎል መፈጠሩ ዋጋዎች የበለጠ ከፍ ያደረገ እና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት ሊያባብሰውም ይችላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።